አድማጮች ተመልሰን ተገናኝተናል። አሁን ደግሞ የሰዓቱን የሀገር ውስጥና የባህር ማዶ ዜናዎችን ወደ እናንተ የምናደርስ ይሆናል። በቅድሚያ የሀገር ውስጥ ዜና። በማርበርግ ቫይረስ የተያዘ ሰው በሐዋሳ ከተማ መገኘቱን የጤና ሚኒስቴር ገለጸ። ከማርበርግ ቫይረስ ታካሚዎች ጋር ንክኪ የነበራቸው 349 ሰዎች ተለይተው ክትትል መደረጉንም አስታውቀዋል። የጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በትናንትናው ዕለት መግለጫ ሰጥቷል። በወቅቱም የማርበርግ ቫይረስ የተያዘ ሰው በሐዋሳ ከተማ መገኘቱ ተገልጿል። ግለሰቡ በጂንካ ከተገኘው የመጀመሪያው የማርበርግ ቫይረስ ተጠቂ ጋር ንክኪ የነበረውና ወደ አካባቢው ተጉዞ ወደ ሐዋሳ ተመላሽ የነበረ ነውም ተብሏል። በአጠቃላይ እስካሁን ከማርበርግ ቫይረስ ታካሚዎች ጋር ንክኪ የነበራቸው 349 ሰዎች ተለይተው ክትትል መደረጉንም አስታውቋል። ከነዚህም ውስጥ 119 ሰዎች ነጻ መሆናቸው ተረጋግጦ ከማዕከል መውጣታቸውም ተነግሯል። የጤና ሚኒስትሯ ዶክተር መቅደስ ዳባ በሰጡት መግለጫ እንዳሉት እስካሁን የማርበርግ ቫይረስ ምርመራ ከተደረገላቸው 73 ሰዎች መካከል 11ዱ ቫይረሱ ተገኝቶባቸዋል። በቫይረሱ ከተያዙት ውስጥ የ6 ሰዎች ሕይወት ማለፉንና 5ቱ ደግሞ የሕክምና ክትትል እየተደረገላቸው እንደሚገኝም ተናግረዋል። የማርበርግ ቫይረስን ለመከላከልና ለመቆጣጠር ብሔራዊ ግብረ ኃይል ተቋቁሞ በትኩረት እየተሰራ መሆኑንም አጽንኦት ሰጥተዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው የቫይረሱን ስርጭት ለመቆጣጠር ከሚመለከታቸው አካላት ጋር በቅንጅት እየተሰራ ነው ብለዋል። በየኬላዎች የሚደረገውን ቁጥጥር የማጠናከር የቅንጅት ስራዎችን የማስፋትና ለህብረተሰቡ ግንዛቤ ማስጨበጥ ላይ ትኩረት ተደርጎ ነው ያሉት። ማህበረሰቡ ከጤና ሚኒስቴር የተሰጡ የጥንቃቄ መመሪያዎችን በመተግበርና ጥቆማዎችን በመስጠት ኃላፊነቱን እንዲወጣም ጥሪ አቅርበዋል። ለመንገድ ደህንነት አስገዳጅ ሆነው የጸደቁ ደረጃዎች በቅርቡ ተግባራዊ ይሆናሉ ተባለ። በመንገድ ደህንነትና መድን ፈንድ አገልግሎት ከኢትዮጵያ ደረጃዎች ኢንስቲትዩት ጋር በመተባበር በመንገድ ደህንነት ላይ አስገዳጅ ሆነው በጸደቁ ደረጃዎች ላይ ከባለድርሻ አካላት ጋር ትውውቅ ተደርጓል። ከአዳዲሶቹ የመንገድ ደህንነት ደረጃዎች መካከል የደህንነት ቀበቶ ደረጃ፣ የሞተርና ፔዳል ሳይክል ጋላቢዎች፣ የጭንቅላት አደጋ መከላከያ ሄልሜት ደረጃ፣ የፍጥነት መገደቢያና የተሽከርካሪ ደህንነት መከታተያ ደረጃ ይገኙበታል። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በረኦ ሐሰን የመንገድ ደህንነትና መድን ፈንድ አገልግሎት በአዋጅ ከተቋቋመ ጀምሮ አሰራሮቹን የማዘመን፣ ስታንዳርዶችን የማዘጋጀት፣ የግንዛቤ ማስጨበጫ ስራዎች፣ የተጎጂዎች የካሳ ክፍያ የማሻሻልና ከክልሎች ጋር የተናበበ መዋቅር እንዲዘረጋ በማድረግ በርካታ ስራዎች መሰራታቸውንም አብራርተዋል። ሚኒስትር ዴኤታው የመንገድ ደህንነት ስራ ሳይንስ ላይ መሰረት ተደርጎ ከሁሉም ባለድርሻ አካላት ጋር በትብብርና በቅንጅት የሚሰራ ነው ብለዋል። የአሽከርካሪና የተሽከርካሪ ማሰልጠኛ ተቋማት ችግሮች፣ የአሽከርካሪዎች አመለካከትና ባህሪ፣ የተሽከርካሪ ስምሪት አሰጣጥ፣ የህግ ተገዥነትና አተገባበር ለመንገድ ትራፊክ አደጋ ዋነኛ መንስኤ በመሆናቸው እነዚህ ላይ ትኩረት አድርገን ከተሰራ ትርጉም ያለው ለውጥ ማምጣት እንችላለን ብለዋል። የመንገድ ደህንነትና መድን ፈንድ አገልግሎት ምክትል ዋና ስራ አስፈጻሚ መሐመድ ሐሰን በበኩላቸው አዲሶቹ ለመንገድ ደህንነት አስገዳጅ ሆነው የጸደጉ ደረጃዎች በአግባቡ ተግባራዊ ሲሆኑ የትራፊክ አደጋን ለመከላከል ያስችላሉ ብለዋል። ሀገራዊና ዓለም አቀፋዊ ጉዳዮችን የምንመለከትበት ዜናዎቻችንን እያደመጣችሁ ትገኛላችሁ። ሀገራዊ ጉዳዮችን አጠናቀን ከውጭ ያገኘናቸው ዜናዎች አሉፍን። የጊኒ ቢሳው ወታደሮች ሀገሪቱን መቆጣጠራቸውን አስታወቁ። የጊኒ ቢሳው ወታደሮች በሀገሪቱ የፕሬዝዳንት ምርጫ ከተካሄደ ከ3 ቀናት በኋላ ፕሬዝዳንቱን በቁጥጥር ስር ውለው መላው ሀገሪቱን መቆጣጠራቸውን አስታወቁ። የጦር መኮንኖች ፕሬዝዳንት ኦማሮ ሲሶኮ ኤምባሎን መያዛቸውን ያስታወቁት ረቡዕ ከሰዓት በኋላ በዋና ከተማዋ ቢሳዎ በፕሬዝዳንታዊ ቤተ መንግስት ውስጥ ከባድ ተኩስ ከተሰማ በኋላ ነው። ወታደሮቹ እሁድ ዕለት የተካሄደውና ውጤቱ ሐሙስ ይታወቃል ተብሎ እየተጠበቀ የነበረውን የምርጫ ሂደት በማገድ ሁሉንም የሀገሪቱን ድንበሮች እንዲዘጉ ማድረጋቸውን አስታውቀዋል። የፕሬዝዳንቱ መታሰርና የወታደራዊ አመራሮች ስልጣን መያዝ የተሰማው በሀገሪቱ በተካሄደው ምርጫ ዋነኛው ተቃዋሚ ፖለቲከኛ ከውድድር ውጭ መደረጋቸውን ከተሰማ ከ3 ቀናት በኋላ ነው።
ይህ በእንዲህ እንዳለ የምርጫ ውጤት ዛሬ ይፋ ይደረጋል ተብሎ ሲጠበቅ የነበረ ቢሆንም ፕሬዚዳንት ኡማሮ ሲሲኮ ኤምባሎ እንዲሁም ዋነኛ ተፎካካሪያቸው ፈርናንዶ ዲያዝም በምርጫው እንዳሸነፉ ገልጸዋል። በዋና ከተማዋ የሚኖሩ የዓይን እማኞች እንደተናገሩት ከሆነ ከተኩስ ድምፅ መሰማቱን በመናገር ሆኖም ግን ተኩሱ በማን እንደተጀመረና የሞቱ ሰዎች ስለመኖራቸው የተረጋገጠ ነገር እንደሌለም ተብራርቷል። የፈረንሳይ ዜና ወኪል የሆነው ኤኤፍፒ እንደዘገበው ከሆነ የተኩስ ድምፅ መሰማቱን ተከትሎ በመቶዎች የሚቆጠሩ ሰዎች በእግራቸው ሽሽት ማድረጋቸውን ነው ዘገባው ያስነበበው። በመጨረሻ ሁለት የዌስት ቨርጂኒያ የናሽናል ጋርድ አባላት በዋይት ሀውስ አቅራቢያ በጥይት ከተመቱ በኋላ በአስጊ ሁኔታ ላይ እንደሚገኙ የኤፍቢአይ ዳይሬክተር ካሽ ፓቴል ትናንት ምሽት በሰጡት ጋዜጣዊ መግለጫ አረጋግጠዋል። በጉዳዩ ላይ ፕሬዚዳንት ትራምፕ ትናንት ምሽት ባደረጉት ንግግር የተኩስ ልውውጡን የሽብር ተግባር ሲሉ ጠርተውታል። ተጠርጣሪው በሴፕቴምበር 2021 በባይደን አስተዳደር የተባረረ የአፍጋኒስታን ዜጋ መሆኑንም ተናግረዋል። አስተዳደራቸው ከአፍጋኒስታን ወደ አሜሪካ የሚገቡትን እያንዳንዱን ስደተኛ እንደገና እንዲመረምርም ቃል ገብተዋል። የዋይት ሀውስ አስተዳደር በጉዳዩ ላይ የአሜሪካ ጦር ጸሐፊ ዳን ድሪስኮል በማህበራዊ ሚዲያ ጽሑፋቸው ላይ ዛሬ በሆስፒታል ውስጥ የቆሰሉትን የናሽናል ጋርድ ሰዎቻቸውን ጎብኝተዋል። በጥቃቱ ልቤ ተሰብረዋል ሲሉም ተናግረዋል። የመከላከያ ሚኒስትር ፔት ሄግሴት ለጋዜጠኞች እንደተናገሩት ከሆነ ፕሬዚዳንት ትራምፕ ዲሲን ደህንነቷ የተጠበቀና ውብ ለማድረግ 500 ተጨማሪ የብሔራዊ ጥበቃ አባላትን ወደ ሀገሪቱ ዋና ከተማ እንዲሰማሩም ጠይቀዋል። ትራምፕ የተጠየቁትን ተቀብለናል፣ እናም በፍጥነት ይህንን እናስፈጽማለን ሲሉ መናገራቸውን ቢቢሲ አስነብበዋል። ሳት አጋር አሉን አብረውን እየሰሩ የሚገኙት አጋሮቻችን በ8294 ለፈጣን የትራንስፖርት አማራጭ ወደ ራይድ ሲደውሉ ባሉበት ቦታ ሆነው ፈጣን ትራንስፖርትን ማግኘት ይችላሉ የሚላችሁ ራይድ ነው። ከዚህ ቀደም በእጅ ስልኮቻችሁ ላይ የራይድን አፕሊኬሽን በማውረድ ትራንስፖርትን ስትጠቀሙ ትራንስፖርት ብቻ ሳይሆን ሎተሪ ነው በሚለው መርሁ በርካቶችን በሽልማት አንበሽብሸዋል። አሁንም በእጅ ስልኮቻችሁ ላይ ባላችሁበት ሆናችሁ የራይድ አፕሊኬሽን ላይ ራይድን ለትራንስፖርት አማራጭ ስትጠቀሙ ከምታገኙት ፈጣን አገልግሎት በተጨማሪም በራይድ መጓዝ አስደሳች ነው። እጅግ ተመጣጣኝ የሆነ አገልግሎትን እየሰጠ ይገኛል። ራይድ ምርጫችሁን እንድታደርጉት እየጋበዛችሁ ይገኛል። 8294 ለፈጣን የትራንስፖርት አማራጭ ራይድን ይጠቀሙ ይላችኋል። ራይድን ከልብ አድርገን አመሰግን። ሌላኛው አጋራችን እናት ባንክ ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ስርዓት ይዞላችሁ መጥቷል። በዚህ የክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል። እናት መላ የክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር እንዲሁም ደግሞ ከተማሪ ወላጆች ጋር ያለውን ግንኙነት ለማጠናከር፣ የፋይናንስ ሪፖርት ለማዘጋጀት፣ የጉዞና የመጽሐፍ ግዢ ክፍያዎችን ለመክፈል የሚያስችል ዘመናዊ የአሰራር ስርዓት ነው። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ ትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን በታላቅ አክብሮት እንጋብዛለን ይላል እናት ባንክ። ማን እንደ እናት የዚህ ሰዓት አጋራችን ስለሆነ እጅግ እናመሰግናለን። ትርታ 97.6 ኤፍኤም የዕለተ ሐሙሱን የትርታ ቁርስ ዝግጅታችንን እየተከታተላችሁ ትገኛላችሁ። የሰዓት ወጃውን አድምጠን መልእክቶችን ተከታትለን ነው ተመልሰን እየተገናኘ ነው። አህመዲን ሸረፋና ብርቱካን ዋልታ ንጉስ በጋራ ዕለተ ሐሙስ የትርታ ቁርስን እያስተናገድናችሁ እንገኛለን። ሲኒየር ቴክኒሻናችን አለኸኝ ቢተው የተመራረጡ የዜማ ግብዣዎችና ቴክኒኩን በጥራት እየተቆጣጠረው አብረን ዕለተ ሐሙስን የጋራ ቆይታ እያደረገን እንገኛለን። ከመልእክቶቹና ከሰዓቱ ወጃው ተመልሰን ተገናኝተናል። አሁን በቀጥታ የምናልፈው ሀገራዊና ዓለም አቀፋዊ ጉዳዮችን ወደምንመለከትበት ዜናዎቻችን ሲሆን ሀገራዊ ጉዳዮች ቀዳሚ ናቸው።
ህጋዊ ፍቃድ ሳይሰጥባቸው በተለያዩ የማህበራዊ ሚዲያዎች ሰነደ መዋዕለ ንዋዮችን በተለይም የአክሲዮን ማህበራት አክሲዮኖችን ለሽያጭ የማቅረብ የማስተዋወቅና የማገበያየት እንቅስቃሴዎች ላይ የሚሳተፉ አካላትን በህግ እንደሚጠይቅ የኢትዮጵያ ካፒታል ገበያ ባለስልጣን አሳሰበ። ባለስልጣኑ እነዚህ እንቅስቃሴዎች በህግ የሚያስጠይቁ መሆናቸውን በመግለጽ ጠንካራ ማስጠንቀቂያ በድጋሚ ሰጥቷል። የባለስልጣኑ መግለጫ እንዳመለከተው ከፍቃድ ውጪ ቁጥጥር በሚደረግባቸው የካፒታል ገበያ ተግባሮች ላይ መሰማራት የካፒታል ገበያ አዋጅና የካፒታል ገበያ አገልግሎት ሰጪዎች ፍቃድ አሰጣጥና ቁጥጥር መመሪያ የሚጥስ ነው። በዚህም መሰረት አዋጁን በመጣስ የሚደረጉ ማናቸውም ድርጊቶች በአንቀጽ 106 ላይ በተደነገገው መሰረት እስከ 15 ዓመት በሚደርስ ጽኑ እስራት የሚያስቀጣ ወንጀል መሆኑን አስረድተዋል። ባለስልጣኑ ማህበራዊ ሚዲያዎችንና ሌሎች መድረኮችን በንቃት እየተከታተለ መሆኑን ገልጾ እነዚህ ያልተፈቀዱ ተግባሮች በአስቸኳይ እንዲቆሙ አስጠንቅቋል። ጥሰቱ የሚቀጥል ከሆነ በግለሰቦች ጠንካራ እርምጃ እንደሚወሰድም አስታውቋል። የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት የዲጂታል ኢትዮጵያ 2030 ስትራቴጂ ረቂቅ ሰነድን በማጽደቅ ወደ ሚኒስትሮች ምክር ቤት እንዲላክ ወስኗል። የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት በትላንትናው ዕለት 5ኛ መደበኛ ስብሰባውን ያካሄደ ሲሆን አጠቃላይ የዲጂታል ትራንስፎርሜሽን የስራ ክንውንን፣ የዲጂታል መታወቂያ የምዝገባ ሂደት እንዲሁም የ5 ሚሊዮን የኢትዮጵያ ኮደርስ ኢኒሼቲቭ ትግበራ አፈጻጸምን ግምገማ በቀጣይ ተጠናክሮ እንደሚቀጥል ከስምምነት ላይ ደርሷል። ከዚህም በተጨማሪም በኢትዮጵያ መከናወን ላይ የሚገኙ እንዲሁም አዳዲስ የዲጂታል ስራዎች ከዲጂታል ኢትዮጵያ ስትራቴጂ ጋር ያላቸውን ተጣጣሚነት በውይይት ተዳስሷል። በመጨረሻም ምክር ቤቱ ረቂቅ የዲጂታል ኢትዮጵያ 2030 ስትራቴጂ ላይ ጥልቅ ውይይት ካደረገ በኋላ ስትራቴጂ ሰነዱን በማጽደቅ ወደ ሚኒስትሮች ምክር ቤት እንዲላክ መወሰኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስታውቀዋል። ወደ ውጭ ዜናዎቻችን አልፈናል። የዩናይትድ ስቴትስ ቡድን በዲሞክራቲክ ሪፐብሊክ ኮንጎ ግጭት ማዕድናት ላይ አፕልን ከሰሰ። መቀመጫውን በዩናይትድ ስቴትስ አሜሪካ ያደረገው ተሟጋች ቡድን አፕል በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ የአይፎን አምራች ቢክድም ከግጭትና ከሰብአዊ መብት ረገጣ ጋር የተያያዙ ማዕድናትን ይጠቀማል ሲል በዋሽንግተን ዲሲ ክስ አቅርበዋል። ዋና መስሪያ ቤቱን በአሜሪካ ያደረገው ይኸው የሰብአዊ መብት ተሟጋች ድርጅት የአፕል ወይም ደግሞ የአይፎን አምራች ኩባንያ በዲሞክራቲክ ሪፐብሊክ ኮንጎ በዚሁ በግጭት መሰረትን ያደረገ የማዕድን ጥቅም ላይ ተሰማርቷል ሲል ነው በዋሽንግተን ዲሲ ክስ የቀረበበት። ሆኖም ዓለም አቀፍ የመብት ተሟጋቾች ከዚህ ቀደም ቴስላን፣ አፕልና ሌሎችም የቴክኖሎጂ ድርጅቶችን በኮባልት ምንጭነት ክስ ቢያቀርቡም የአሜሪካ ፍርድ ቤቶች ግን ባለፈው ዓመት ጉዳዩን ውድቅ ማድረጋቸው ይታወሳል። ይሁን እንጂ ይኸው የሰብአዊ መብት ተሟጋች አሁንም በዚሁ ታላቅ ዓለም አቀፍ ኩባንያ ላይ ክስ ማቅረቡን ነው ቢቢሲ በዘገባው ያሰፈረው። በመጨረሻ የዶናልድ ትራምፕ የውጭ ጉዳይ ልዑክ ስቲቭ ዊትኮፍ በሚቀጥለው ሳምንት በክሬምሊን ውይይት ያደርጋሉ። አሜሪካ የሁለቱ ሀገራትን ጦርነት የማስቆም ጥረቷንም ትቀጥላለች ሲሉም ተናግረዋል። ጉብኝቱ የቭላዲሚር ፑቲን የቅርብ የውጭ ጉዳይ ረዳት ዩሪ ኡሻኮቭ ትላንት ማረጋገጫ ከሰጡ በኋላና ዩክሬን የሰላም ስምምነትን በተመለከተ ከዋይት ሀውስ ጋር የጋራ መግባባት ላይ መድረሷን ከተናገረች ወዲህ የተደረሰ መግባባት ነው። ይህም መግባባት ማክሰኞ ዕለት ትራምፕ ዊትኮፍን የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን እንዲያነጋግሩ ኃላፊነት እንደሰጡና የዩኤስ የጦር ሰራዊት ጸሐፊ ዳን ድሪስኮል ወደ ዩክሬን መላካቸውን ቢቢሲ በዘገባው አስፍሯል። ይህ ባለፈው ሳምንት የአሜሪካው ፕሬዝዳንት ከሁለቱ ወገኖች ተጨማሪ ግብአት ጋር በጥሩ ሁኔታ የተስተካከለን የ28 ነጥብ ረቂቅ እቅድን መውጣቱን ተከትሎ
ይህንን ውይይት ማጠናከራቸውንም አሳውቀዋል። ክሬምሊን ጉብኝቱን ከማረጋገጣቸው በፊት ለጋዜጠኞች ባደረጉት ንግግር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል በዲፕሎማሲያዊ ውይይቶች ወቅት የዋይት ሀውስ አማካሪ ሆነው ያገለገሉት አማቻቸው ጃሬድ ኩሽነር በክሬምሊን ስብሰባ ላይ ሊገኙ እንደሚችሉ ፍንጭ መስጠታቸውን ቢቢሲ ዘግበዋል።